ፈረንሳይ ሞሮኮንም ልክ እንደሌሎቹ ተደበረችባት። ሰከንድ አፍ ላይ ማለት እምባፔ ሜሲ ፔናልቲ ስቶ ኖርማል ጎል ከሆነ የሚያገባውማ እኔስ ለምዶ ፔናልቲ ማገባው እያለች ነው ማለት ገባ አይደለ? ፔናልቲ ስቶ ከፔናልቲው 10 እጥፍ ያበደ ጎል ቅርቅር። ከዛ ዴምቤሌ ሁለት ባንዴ አንዱ ሲገባ ጨዋታው ለማስመለስ ሲከፋፍቱ አምራባትን ሲያስገቡ ገባረ ዴምቤሌ ገደላቸው ማለት ነው። ምንም አሳዛኝ ተሸናፊ ሞሮኮ ማለት አሁን ይሄን ቡድን ማን ነው የሚያቆመው? ማን ይሄ ማሽን የሆነ ቡድን ማለት ገባርለ ዘሜትሪክስ ላይ ምናምን ነገር ማሽኖቹ ነው መስሎ የታዩኝ ያሉት ማለት ዴ ኒዮ ያስፈልገናል። ማን ነው ኒዮ ዴ እሬ ማይቆም ቡድን ደሞ እኮ አታገባባቸውም። ገባር አታገባባቸውም። እነሱ ማግባቱ ማቆሙ ተወና ማለት ነው። አታገባባቸውም። በቀላሉ የሚገባበት ቡድን አይደለም። ሰሊባ ይላል ሰሊባ በቃ ወርልድ ክላስ ሮልስ ሮይስ ይሆንሽ ሰውዬ ወርልድ ካፕ ይዘሽ ልመጪ ነው ማለት ምንም ማድረግ አይቻልም። የማንቼ ተጫዋች የሌለበት ቡድን ሩቅ ይሄዳል። ሁሌ እኮ ግልጽ እኮ ነው። ገባርለ ግልጽ እኮ ነው። የአርሰናል ተጫዋች ካለ ደግሞ ያዋጣሃል። ፖርቹጋል ምንዶች ማየት ይችላል። ይኸውልህ እዚህ ጋር እንግሊዝ ምናምን አርጀንቲና ኔክስት ተሰናባሽ ናት ማለት ነው። ለምን የአርሰናል ተጫዋች ስለሌለ ትምህርቱ ይኖራችሁ ለሌላችሁ። እሺ አባቴ ጀመር ፈረንሳይ የባለ ሁለቶች ሀገር ነው። ሁለታቸው ሀገር ነው አባቴ። ደግሞ አንድ ዋንጫ ያስፈልገኛል እንዴ? አመቱ ሙሉ ተቃጠልክን እኮ አረርን እኮ ምንድነው እንዴ? አንድ ዋንጫ ማከቴታ ለክፉም ለደጉም እንዴ? በዛ ላይ ደግሞ ፈረንሳይ ካልበላች እኔ ጣሩ ግን ጠቋይ ሸንታብኛለች ማለት ነው። ግን በቃ ይደገፉ እንዴ ፈረንሳዮች ይደገፉ። አባቴ ምባፔ ታየው ሮናልዶ የሚሸት ነገር አለው። አንቆሻሽ እናቴ በቃ ይደገፋሉ። አቦ የትም ተወለድ ፈረንሳይን ደግፍ ነው አባቴ። በቃ ዋንጫ የፈረንሳይ ነው። ማንንም አንሰማም አባቴ ማንንም። ለፈረንሳይ እንደ ሞሮኮ የፈራሁላት ቡድን አልነበረም። ከዚህ ቱርናመንት ላይ ልታሰናብታት የምትችለው ከባዷ ሀገር ለፈረንሳይ ገጠመቻት ብዬ አሰብኳት የነበረችው ሞሮኮ ነበር። ጀመው ግን የፈረንሳይና የዲዲያም ዲሻምፕ ማለት ነው የፈረንሳይ ተጫዋቾችና የዲሻምፕ ስትራቴጂ በጣም ከባድ ነው። ይውላችሁ እንደ እሳት ነበልባል የሚንቀለቀለው ሞሮኮ ሳይፈልግ እንዲበርድ እንዲቀዘቅዝ አደረጉት። ባጫውታችሁ እንዲበርድ አደረጉት። ሲጀመር አስቀድሞ ሞሮኮ ይዞ ገብቶ የነበረው አጫውት ካያችሁት ማለት ነው በሚድ ብሎክ ተጫውቶ ማለት ነው ጫውታውን አስጠብቆ ሄዶ ጎል አስቆጥሮ አሸንፎ ስለመውጣት የሚያስብ ብዙ መንቀልቀል የማይወድ አይነት ቲም ነበር። ጎል ከተቆጠረበት በኋላ ግን መለሱ አግሬሲቭ ለመሆን ፈልጎ ነበር፣ ግን ያን እንዲሆን አልፈቀዱለትም ፈረንሳዮች። ጫውታውን ቀስቀስን ያደረጉት ማንዬ በቃ እኔ እንደዚህ አይነት ጫውታ ከዚህ በኋላ እንመለከታለን የሚል ግምት አይኖረኝም። ምክንያቱም ፈረንሳይ በልምድም የካበተች ተጫዋቾችም ጥራት አንድ ደረጃ ከፍ ያለች ስለሆነች ጫውታውን እንደፈለገችው ማኔጅ አድርጋ እዚህ ጫውታ ላይ አሸንፋ መውጣት ትችላለች። በዚህ ላይ ጫውታውን መግደል የሚችሉ ደግሞ ጥራት ያላቸው ተጫዋቾች ስላሏት ማለት ነው። ጀማው ለማንኛውም ይህ ቡድን በትልቅ ደረጃ ልንመለከተው የሚገባ ቲም ነው። እንመለከተዋለን፣ ጥርጥር የለኝም። ሞሮኮ ግን አፍሪካን አኩርታ ጥሩ ተፎካክራ ከዚህ ውድድር ተሰናብታለች። ጀማው ለማንኛውም ለዋንጫውንስ ለማን ነው ግምት የምትሰጡት? እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ ሼር እንዳትረሳ። እዚህ ወርልድ ካፕ ላይ ፈረንሳይ የምትባልን ሀገር ባየው ቁጥር ሆረር ፊልም ነው እያያሉ። ማን የሰው ልጅ ከመሃል ሜዳ እንዴት ነው እንዳያልፍ የሚፈቀድልን? ሞሮኮ በጣም የሚገርመው አፍሪካን ከወከሉ ሀገሮች በሙሉ ማለት ነው በጣም የሚያምር ጨዋታ ይጫወታሉ ተብሎ የነበረ ዛሬ ይዘው ጠፈጠፏቸው። ማን እነዚህ ናቸው አፍሪካ ምናምን ያላችሁት ነው ያሉኝ። እኔ አይደለም እነዚህ አይደሉም የሚጮቱት። ገብቷችኋል? ግብጽ ነው እስካሁን ካየሁት ግብጽ ነው። ማን ጠፈጠፏቸው ይዘው። እነዚህ ሰዎች አቬንጀርስ ናቸው፣ ልክ አይደሉም። ከነዚህ ጋር መጫወት የለብንም። እምባፔ ፔናልቲ ሳተ አገባና ጨፈረባቸው። ማን እንዲህ ምናምን ይላል። የሆነ ነገር ደግሞ ነክቶታል። ማን የሆነ ፐርሰናል አድርጎታል። ምን እንደሆነ አላውቅም። ዴምቤሌ ደስቲንድ ፎር ግሬትነስ እግዚአብሔርን ይሄ ሰውዬ ጤነኛ አይደለም። እኔ ምን እንደሆነ ማን እምባፔ ነው ኬሪ እያደረጋቸው ያለው ፍራንስን ማለት ነው። ዴምቤሌ ግን በቃ ጥሎ ማለፍ ገቡ አይደለም። በቃ ወሳኙ ሰዓት ላይ መጣ አገባላችሁ። ሰሚ ፋይናል ናቸው። ዴምቤሌ 8 ውስጥ ጎል አለው። ገብቷል አይደለም? ሻምፒዮንስ ሊግ የበላ ሰው ነው ኦሬዲ ማለት ነው። እምባፔ ምንም ያክል በትልቁ ፐርፎርም ቢያደርግ ማለት ነው ስቲል ዴምቤሌ መብላት እድል አለው ከእምባፔ በለጠ። ምክንያቱም ኦሬዲ ሻምፒዮንስ ሊግ አሸንፏል። ማን እምባፔ ዝም ብሎ ከዚህ በኋላ አንድ ጨዋታ ላይ ሃትሪክ መስራት ብቻ ነው። ገብቷል? 8 አድርሶታል። ከሜሲ እኩል ነው። ሃላንድ ገና ተራውን ይጠብቃል። ሜሲም ተራውን ይጠብቃል። ገብቷችኋል አይደለም ማለት ነው። ስለዚህ ፍራንስን የሆነ የሚያስቆማት ሀገር የለም ማለት ነው አሁን በዚህ ሰዓት። ምባፔ እባክህ ፍራንስ እባክሽ በላትሽ በቃ ከጉድ አውጭን። ደግሞ ዲዛይሯ ተቀይራለች። ጀማው ወደ ቤት አድገናል።
ጊዜ ቂጣ ነው ይገለባበጣል። ተመልከቱት ይሁት ምባፔ ወደቀ። ኦሬዲ ሳይነካው ነው ወደቀ። ይሁት እዚህ ጋር ነው ተቹ ያለ አይነ ቪዲዮ ያየ ልትሸመጥጥ ከሞከርክ እውር ነህ በቃ እውር። ይሄንን ኳስ ማለት ነው ሊዮኔል ሜሲ ቢሆን ኖሮ እንደዚህ አይነት ፔናልቲ የተሰጠው 42 አይነት ወሬ ታወሩ ነበር። ለማንኛውም እኔ ምንም ኮምፕሌት ላደርግ አይደለም። ኦሬዲ ፔናልቲው ተስቷል። ኪሊያን ምባፔ የሚገርም አውትስታንዲንግ የሆነ ተጫዋች ነው። በፈጣሪ ስም በግል ችሎታውን ተጠቅሞ የሚገርም ጎል አስቆጥሯል። ኪሊያን ምባፔ እንግዲህ ሜሲ አሁን ከነዚህ ተጫዋቾች ጋር እንዴት ነው ጎልደን ቡት የሚወዳደረው? ፕራይም የ27 ዓመቱ ኪሊያን ምባፔ፣ ፕራይም ሃላንድ፣ ከዛስ የደከመው ሊዮኔል ሜሲ 39 ዓመት። ለማንኛውም እንግዲህ ሞሮኮን ጥላ ፈረንሳይ 4 ውስጥ ተቀላቅላለች ማለት ነው ከስፔን እና ከቤልጂየም አሸናፊ ጋር። ኦሬዲ ስፔን ቅጥቅጥ አድርጋ እንደምታሸንፋት እርግጠኛ ነኝ። ስፔን እና ፈረንሳይን እንግዲህ